ሰበር ዜና በትግራይ ተኩስ ተከፈተ። ውጊያው በከባድ መሳሪያ ጭምር የታገዘ ስለመሆኑ ረፋር ላይ ከክልሉ የወጡ መረጃዎች አረጋግጠዋል። ውጊያው በህወሓት ታጣቂዎችና በክልሉ ወርቅ አውጪዎች መካከል የተቀሰቀሰ ነውም ተብሏል። የተኩስ ልውውጡ አሁንም የቀጠለ ሲሆን በርካታ ሰዎችም እንደቆሰሉ ከስፍራው የተገኘው መረጃ አረጋግጧል። በቀዳሚነት በዝርዝር እናስደምጣቸዋለን። ኢትዮጵያ እየተከበበች ነው፣ ቀለበት ውስጥም እያስገቧት ነው። ብልጽግና ለመጀመሪያ ጊዜ እየተከበብን ነው ሲል በአደባባይ ተናግሯል። የሀገር ውስጥ ግጭትና ቀጠናዊ ትኩሳት መባባሱን ተከትሎ ከበባው እጅጉን ተጠናክሮ ቀጥሏል። ከካይሮ እስከ አስመራ፣ ከአስመራ እስከ ሞቃዲሾ፣ ከሞቃዲሾ እስከ ዶሃ በቀጠለው ትንቅንቅ ኢትዮጵያ አጣብቂኝ ውስጥ ገብታለች ነው የተባለው። ብልጽግና አንገት ላይ ካቴናውን የማጥበቅ እንቅስቃሴም ከሰሞኑ በገሃድ እየታየ ነው። የዚሁ የከበባ አካል የሆነ ምክክር ደግሞ በትላንትናው ዕለት በአስመራ አዲያሎ ቤተ መንግስት ተደርጓል። በዝርዝር የምንቃኘው ሌላኛው መረጃችን ነው። የኢራኑን ጦርነት በተመለከተ አስደንጋጭ ወታደራዊ መረጃ ሾልኮ ወጥቷል። ዋሽንግተን ፖስት ከአሜሪካ የስለላ ቢሮ አገኘሁት ያለውን ሰነድ ዋቢ አድርጎ ባወጣው አዲስ ዘገባ አሜሪካ በቅርቡ በተካሄደው ጦርነት እስራኤልን ከኢራን ጥቃቶች ለመከላከል በሚል ከግማሽ በላይ የሚሆነውን የዘመናዊውን ታድ ጸረ ሚሳኤል መከላከያ ክምችቷን አሟጣ ተጠቅማለች ሲል ነው ይፋ ያደረገው። አንድ የአሜሪካ ባለስልጣን እስራኤል በራሷ ጦርነቶችን የመዋጋትና የማሸነፍ ምንም አቅም የላትም ሲሉ መናገራቸውንም ጠቅሷል። ተሰሙታላችሁ። በአማራና ኦሮሚያ ክልል ምርጫ ለማድረግ አስቻይ ሁኔታ ለመባሉ በፓርቲዎች መሃል ልዩነትን ፈጥሯል። ምርጫ ለማካሄድ በአማራና ኦሮሚያ ክልሎች ከ97 በመቶ በላይ አስቻይ የጸጥታ ሁኔታ አለ በሚል በቅርቡ የቀረበውን የጥናት ቡድን ሪፖርት በሚመለከት የፖለቲካ ፓርቲዎች የተለያየና እርስ በርስ የሚጋጭ አስተያየትን እየሰጡ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሮቹ እናመራለን። በትግራይ ተኩስ ተከፈተ። ውጊያው በከባድ መሳሪያ ጭምር የታገዘ ስለመሆኑ ታውቋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተኩስ ልውውጥ የቀጠለ ሲሆን በርካታ ሰዎችም ስለ መቁሰላቸው ነው የተሰማው። በትግራይ አቢ አዲ ላይ በህወሓት ታጣቂዎችና በወርቅ አውጪዎች መካከል ነው በከባድ መሳሪያ የታገዘ ውጊያ የተቀሰቀሰው። ከአብይ አዲ ከተማ በቅርብ ርቀት ላይ በሚገኝ አባጊባ ተብሎ በሚጠራ አካባቢ የተቀሰቀሰው ይህ ግጭትን ተከትሎ በርካታ ሰዎች በጥይት ተመተው ስለ መቁሰላቸውም ተዘግቧል። ግጭቱ የተቀሰቀሰው ህወሓት በአካባቢው በባህላዊ መንገድ ወርቅ በማውጣት ላይ የተሰማሩ ወጣቶችን ለማስወጣት እርምጃ መውሰዱን ተከትሎ ነው ተብሏል። የህወሓት አርሚ 60 ታጣቂዎች ወደ ወርቅ ማውጫው ቦታ በማቅናት ወጣቶችን ከቦታው ለማስወጣት በኃይል የተደገፈ እርምጃ ስለመውሰዳቸው ነው ከስፍራው የወጣው መረጃ ያረጋገጠው። የአርሚ 60 ታጣቂዎች የወርቅ ቦታውን ለመቆጣጠር በወጣቶች ላይ በፈጸሙት ጥቃትም ወጣቶቹም የአጸፋ ምላሽ መስጠታቸውን ተከትሎ ነው የተኩስ ልውውጥ የተጀመረው። በቦታው ላይ በተከሰተው ግጭት ቁጥራቸው በውል ያልታወቁ ሰዎች የቆሰሉ ሲሆን የወርቅ ማውጫውን ለመቆጣጠር የአርሚ 60 ታጣቂዎች ሰፊ እንቅስቃሴን እያደረጉ ነው። በወርቅ ማውጫ ቦታ ላይ እስከ ዛሬ ረፋድ ድረስ የተኩስ ድምጽ እንደሚሰማ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። አርሚ 60 ተጨማሪ ኃይል አስገብቶ ወጣቶቹን ከወርቅ ቦታው ለማስለቀቅ ከፍተኛ ግፊት እያደረገ ስለመሆኑ ነው ምንጮች የተናገሩት። መጀመሪያ የነበረው የአርሚ 60 እንቅስቃሴ ወጣቶቹን ከወርቅ ቦታው ለማስወጣት እንደነበር የሚናገሩት የመረጃ ምንጮች፣ ይሁን እንጂ የተኩስ ልውውጥ ከተደረገ በኋላ ታጣቂ ኃይሉ ወጣቶቹን በየአቅጣጫው አድኖ ለማሰር እየተንቀሳቀሰ ነው። ወጣቶቹ የተከፈተባቸውን ተኩስ ተከትሎ ራሳቸውን ለመከላከል በዚያው አካባቢ ለመደበቅ እየሞከሩ ነውም ተብሏል። ይሁን እንጂ በአካባቢው የተሰማራው የህወሓት ኃይል ወጣቶቹን ከያሉበት አድኖ ለማሰር በስፋት ዘመቻ እያካሄደ ነው። ለረጅም ጊዜ በማህበር ተደራጅተው በባህላዊ መንገድ ወርቅ በማውጣት ላይ የነበሩት ወጣቶቹ ቦታውን እንዲለቁ ተነግሯቸውም ነበር ተብሏል። ወጣቶቹ የወርቅ ማውጫ ቦታውን ለቀው እንዲወጡ የተነገራቸው በደብረ ጽዮን የሚመራው ህወሓት ጀነራል ታደሰን አስወግዶ ስልጣን ከተቆጣጠረ በኋላ ነው። የህወሓት ጀነራሎች በትግራይ ክልል ዋና የወርቅ ማውጫ ቦታዎችን ተቆጣጥረው እንደሚገኙ የሚታወቅ ነው። በክልሉም ህገወጥ የወርቅ ንግድ ተጧጡፎ ነው የቀጠለው። በተለይም በትግራይ በህገወጥ መንገድ የሚጫነው ወርቅ ወደ ኤርትራ፣ ወደ ዩናይትድ አረብ ኤምሬትስ እና ኡጋንዳ ድረስ እንደሚጓጓዝ ከዚህ ቀደም የወጡ የምርመራ ሪፖርቶች አጋልጠዋል። በአንዳንድ ቦታዎች ተደራጅተው ወርቅ የሚያወጡ ወጣቶች ለህወሓት ታጣቂ ቡድን እንዲያስረክቡ እየተገደዱ ስለመሆኑም ነው የመረጃ ምንጮች ያመላከቱት። በዚህም ወጣቶቹ የወርቅ ቦታዎችን አንለቅ
አንለቅም በሚል ከህወሓት ታጣቂዎች ጋር ፊት ለፊት መጋፈጥን መርጧል ነው የሚሉት። የዛሬው የአብይ አዲ ግጭትም ለዚሁ የወጣቶቹና የህወሓት ታጣቂዎች የወርቅ ፍጥጫ ማሳያ ተደርጎም ተወስዷል። ከትግራይ ክልል የሚወጣው ወርቅ በህወሓት ጀነራሎች የበላይነት በኤርትራ በኩል ወደ ውጭ እንደሚወጣ ይነገራል። አሁን ላይ የወርቅ ንግድ ዋና የህወሓት አመራሮች የገቢ ምንጭ መሆኑን እንደ አቶ ጌታቸው ረዳ ያሉ ጉዳዩን በቅርበት የሚያውቁ የቀድሞ የትግራይ ባለስልጣናት በተደጋጋሚ የተናገሩት ጉዳይ ነው። ኢትዮጵያ እየተከበበች ነው። ብልጽግና ለመጀመሪያ ጊዜ እየተከበብን ነው ሲል በይፋ በአደባባይ ገልጿል። የሀገር ውስጥ ግጭትና ቀጠናዊ ትኩሳት መባባሱን ተከትሎ ከበባው ተጠናክሮ ቀጥሏል። ኢትዮጵያ ላይ ብልጽግና አንገት ላይ ካቴናውን የማጥበቅ እንቅስቃሴ ደግሞ ከሰሞኑ በስፋት እየተስተዋለ ነው። የዚህ ከበባ አካል የሆነ ምክክር ደግሞ በትላንትናው ዕለት በአስመራ አዲ ያለው ቤተ መንግስት ተደርጓል። ግብጽ በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገ መሆኑን የተናገረው የኢትዮጵያ የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ በተንታኞች በኩል ሲነገር የቆየውን ኢትዮጵያ እየተከበበች ነው የሚለውን ጉዳይ በይፋ አምኗል። የሚኒስቴሩ ቃል አቀባይ የሆኑት አምባሳደር ነቢያት ጌታቸው በትላንትናው ዕለት በሰጡት ገለጻቸው ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው ሲሉ ይፋ አድርገዋል። ቃል አቀባዩ ይህንኑ የግብጽ እንቅስቃሴ አዲስ ነገር አይደለም፣ ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው ብለውታል። ኢትዮጵያ የባህር በር አጀንዳ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው ሲሉ ያክላሉ። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አዝማሚያ እናያለን። ይሄ ግን የኖረና የቆየ ስልት ነው የሚሉት አምባሳደር ነቢያት ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ መቀጠል ነው ሲሉ አሳውቀዋል። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው፣ ህዝቧም የደገፈው ነው። ይህን ፍላጎቷን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑን በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው ሲሉም ፍላጎቷ ጉዳዩን በሰላማዊ መንገድ ለማሳካት እንደሆነ አስረድተዋል። ከቅርብ ጊዜ ወዲህ የግብጽ ከበባ ተጠናክሮ የመጣው ደግሞ ኢትዮጵያ የባህር በር አጀንዳን በማንሳቷ እንደሆነ ነው የውጭ ጉዳይ ሚኒስቴር የሚገልጸው። ይህንን ከበባ ተጠናክሮ መቀጠሉን የሚያሳይ ምክክርም በትላንትናው ዕለት በአስመራ አዲ ያለው ቤተ መንግስት ተደርጓል። በቀይ ባህር አካባቢ ያለው የጂኦፖለቲካዊ ትኩሳት በከፍተኛ ደረጃ እየጨመረ ባለበት በዚህ ወቅት የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳሌ መሐመድ በትላንትናው ዕለት በአስመራ የኳታር ኤምባሲ ተጠባባቂ ዲፕሎማት ተወካይ ጋነም ቢን መሐመድ አልማዳዲን ተቀብለው ማወያየታቸው ትኩረት የሳበ ክስተት ነው። በሁለቱ ወገኖች መካከል የተደረገው ይህ ውይይት በኤርትራና በኳታር መካከል ያለውን የሁለትዮሽ የትብብር ግንኙነት ለማጠናከር ያለመ ስለመሆኑ መረጃዎች አመላክቷል። የዚህ ስብሰባ ይዘት በይፋ መግለጫዎች የሁለትዮሽ ግንኙነትን ማጠናከር ተብሎ ቢገለጽም በዲፕሎማሲው ዓለም እየታየ ያለው እንቅስቃሴ ግን የሁለቱ ሀገራት ግንኙነት ከቀድሞ በበለጠ መራመድ እንደሚፈልግ ነው የሚያሳየው። በተለይም ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ ተጽዕኖ ለመጠቀም እየሞከረች ባለችበት በአሁኑ ወቅት ኳታር ከቀጠናው ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለመያዝ የምታደርገው ጥረት እንደ አጋጣሚ ተወስዶ ይታያል። ይህ በሁለቱ ሀገራት መካከል የተካሄደው ስብሰባ የኤርትራን ዲፕሎማሲያዊ አድማስ ለማስፋትና የቀጠናዊ ተጽዕኖን ለማረጋጋት የታቀደ ወሳኝ እርምጃ ስለመሆኑም ተንታኞች እየገለጹ ነው። የሁለቱ ሀገራት ግንኙነት ወደፊት የሚኖረው መልክ በቀይ ባህር ቀጠና ውስጥ እየተቀያየሩ ካሉት የኃይል አሰላለፎች ጋር ተያይዞ በጉጉት የሚጠበቅም ሆኗል። ወደ ቀጣው መረጃችን አመራን። አሜሪካ እስራኤልን ከኢራን ጥቃት ለመከላከል በሚል ከግማሽ በላይ የሚሆነውን የታድ ሚሳኤል መከላከያ ክምችቷን አሟጣ እንደተጠቀመች አንድ የምርመራ ሪፖርት አጋለጠ። ዘ ዋሽንግተን ፖስት ትናንት ምሽት ይዞት በወጣው አዲስ ዘገባው አሜሪካ በቅርቡ በተካሄደው ጦርነት እስራኤልን ከኢራን ጥቃቶች ለመከላከል ከግማሽ በላይ የሚሆነውን የታድ ጸረ ሚሳኤል መከላከያ ክምችቷን አሟጣ ተጠቅማለች ብሏል። እንደ ዘገባው ከሆነ አሜሪካ እስራኤልን ለመከላከል ከ100 በላይ የኤስኤም3 እና የኤስኤም6 ጸረ ሚሳኤሎችን የተጠቀመች ሲሆን በበኩሏ እስራኤል ከ100 በታች የአሮ ጸረ ሚሳኤሎችን እንዲሁም ወደ 90 የሚጠጉ የዴቪድ ስሊንግ ስርዓተ ሚሳኤሎችን ብቻ ነው የተጠቀመችው። ስማቸው ያልተጠቀሰ አንድ የአሜሪካ ከፍተኛ ባለስልጣን ለጋዜጣው እንደተናገሩት ከኢራን ጋር ዳግም ጦርነት የሚቀሰቀስ ከሆነ እስራኤል የተወሰኑ የሚሳኤል መከላከያ ባትሪዎቿን ለጥገና ለመላክ በመወሰኗ ምክንያት አሜሪካ እስራኤልን ለመከላከል አሁን ከተጠቀመችው የበለጠ ጸረ ሚሳኤሎችን ለመጠቀም ልትገደድ ትችላለች ብለዋል። ባለስልጣኑ
አክለውም እስራኤል በራሷ ጦርነቶችን የመዋጋትና የማሸነፍ አቅም የላትም፣ ነገር ግን ጀርባ ያለውን ሁኔታ ማለትም የአሜሪካን ከፍተኛ ድጋፍ ስለማያዩ ማንም ሰው ይህንን እውነታ አያውቅም በማለት የድጋፉን ስፋት አብራርተዋል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ከእስራኤል ጋር በተያያዘ የሸክም መጋራት ችግር አለ የሚለውን ለዋሽንግተን ፖስት አስተባብሏል። መከላከያ ሚኒስቴሩ በሰጠው ምላሽ የቦሊስቲክ ሚሳኤል መከላከያዎች ካለን ሰፊ የመከላከያ ስርዓትና አቅም ውስጥ አንዱ መሳሪያ ብቻ ናቸው ይላል። በዋሽንግተን የሚገኘው የእስራኤል ኤምባሲ ለጉዳዩ በሰጠው መግለጫ አሜሪካ እንደ እስራኤል ያለ ወታደራዊ ፈቃደኝነት፣ ዝግጁነት፣ የጋራ ፍላጎትና አቅም ያለው ሌላ አጋር የላትም ሲል ምላሽን ሰጥቷል። ይህ በእንዲህ እንዳለ አሜሪካና ኢራን በዩራኒየም ክምችትና በሆርሙዝ ወሽመጥ ላይ በሚኖር ቁጥጥር ላይ አለመግባባታቸውን የሚያሳዩ ዘገባዎች በትላንትናው ዕለት ቢወጡ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ግን በድርድሮቹ ላይ ጥሩ ምልክቶች እየታዩ ነው ሲሉ ለሮይተርስ ተናግሯል። ትራምፕ በበኩላቸው የኢራንን በከፍተኛ ደረጃ ተብላልቶ የተከማቸ ዩራኒየም ከአገሪቱ እንደሚያወጡ እየፎከሩ ናቸው። አሜሪካ የኢራን ተብላልቶ የተከማቸ የዩራኒየም የኒውክሌር ጦር መሳሪያ ለማምረት መቃረቡን ነው የምታምነው። ቴህራን በበኩሏ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። እናገኘዋለን፣ አንፈልገውም፣ አያስፈልገንም፣ ካገኘኑ በኋላ እናወድመው ይሆናል፣ ነገር ግን እንዲኖራቸው አንፈቅድም ሲሉ ነው ትራምፕ ዋይት ሀውስ ለተገኙ ዘጋቢዎች የተናገሩት። ሮቢዮል በበኩላቸው ለጋዜጠኞች ቴህራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ቀረጥ የምትጥል ከሆነ ዲፕሎማሲ ቦታ አይኖረውም ሲሉ ነው የዛቱት። ለጥቀውም በንግግሩ ላይ የተወሰኑ ለውጦች አሉ ሲሉ ተናግረዋል። ጥሩ ምልክቶች አሉ፣ በጣም ተስፈኛ መሆን አልፈልግም፣ በሚቀጥሉት ጥቂት ቀናት ምን እንደሚሆን አብረን እናያለን ሲሉ ለጋዜጠኞች ተናግረዋል። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል እስካሁን ምንም አይነት ስምምነት ላይ ባይደረስም ልዩነቶች ግን እየጠበቡ ነው ሲሉ ተናግረዋል። አክለውም የኢራን የተብላላ ዩራኒየምና በሆርሙዝ ወሽመጥ ላይ ያላት ቁጥጥር አሁንም ያላግባቡ ነጥቦች ስለመሆናቸው ጨምረው ለዜና ጣቢያው ተናግረዋል። ሁለት ከፍተኛ የኢራን ባለስልጣናት ከትራምፕ አስተያየት አስቀድመው ለሮይተርስ ጠቅላይ መሪው አያቶላ ሞጅታባ ኻሜኒ በከፍተኛ ደረጃ የተብላላ ዩራኒየም ከአገር እንዳይወጣ ማዘዛቸውን ግን ዘግበዋል። በመጨረሻ በሰባተኛው ጠቅላላ ምርጫ የጸጥታ ሁኔታ ሪፖርት ላይ የፖለቲካ ፓርቲዎች የተለያየ አቋምን እያንጸባረቁ ነው። ሰባተኛውን ምርጫ ለማካሄድ በአማራና በኦሮሚያ ክልሎች ከ97 በመቶ በላይ አስቻይ የጸጥታ ሁኔታ አለ በሚል በቅርቡ የቀረበውን የጥናት ቡድን ሪፖርት በሚመለከት የፖለቲካ ፓርቲዎች የተለያየና እንዲሁም እርስ በእርሱ የሚጋጭ አስተያየትን በመስጠት ላይ ይገኛል። አዲስ ማለዳ የዜና ጣቢያ ያነጋገረቻቸው የፖለቲካ ፓርቲ አመራሮች በጥናቱ ሂደት ተአማኒነትና መሬት ላይ ባሉት ተጨባጭ ሁኔታ ዙሪያ ያላቸውን ግምገማና አቋም በተለያየ መንገዶች ገልጸዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የምርጫ ዴስክ አስተባባሪ አቶ አበበ በቀለ በጥናቱ ወቅት ፓርቲያቸው የመሳተፍ እድል እንዳልገጠመው ተናግሯል። ጥናቱ የተከናወነው በነሲብ ናሙና ከሀገራዊና ከክልል አቀፍ ፓርቲዎች ተመርጦ መሆኑን የገለጹም ሲሆን በጥናቱ ላይ የመሳተፊያ መድረኩ ለሁሉም ክፍት የነበረ ቢሆንም ሁሉንም ፓርቲዎች ማሳተፍ የሚችል ሁኔታ አስቀድሞ ቢፈጠር የተሻለ ይሆን ነበርም ሲሉ ያክላሉ። አጥኚዎቹ ወደ ተለያዩ አካባቢዎች በአካል ተሰማርተው ማጥናታቸው ፓርቲያቸው ቢያምንም ሪፖርቱ ግን ሙሉ ነው ብሎ እንደማይቀበለውም አስረድቷል። አጥኚዎቹ ወደ ተለያዩ አካባቢዎች ሲሄዱ ጉዳዩን በአግባቡ እንዳይረዱት የማድረግ ስራ ተሰርቶ ሊሆን ይችላል ብሎ ፓርቲው የሚያምን ሲሆን በጥናቱ ላይ የተነገረው የ97 በመቶ አስቻይ ሁኔታ መሬት ላይ ያለውን እውነታ ሙሉ ለሙሉ አይወክልም ብለዋል። በአማራና በኦሮሚያ ክልሎች ምርጫ ለማድረግ ምንም አስቻይ ሁኔታ የለም ማለት ባይቻልም በመቶኛ በተቀመጠው ደረጃ ግን ምቹ ምህዳር ተፈጥሯል ማለት ጥያቄ የሚያስነሳና እውነተኝነት የጎደለው መሆኑንም ያክላሉ። ይሁን እንጂ ከሁለቱ ክልሎች ውጭ ባሉ አካባቢዎች ላይ የቀረበው አስቻይ ሁኔታ አለ የሚለው ሪፖርት ትክክል መሆኑን እንቀበላለን ይላሉ። በሌላ በኩል የህዳሴ ፓርቲ ሊቀመንበሩ የማነ አሰፋ በበኩላቸው የኢትዮጵያ ብሔራዊ ምርጫ ቦርድ ባቀረበው ጥሪ መሰረት ቅሬታ ያለባቸውን አካባቢዎች ለይተው ማቅረባቸውንና ማጣራቱ በገለልተኛ አካል ስለመከናወኑን የሚናገሩ ማጣራቱን ያከናወነው ቡድን ከሲቪል ማህበረሰብ ድርጅቶች፣ ከፖለቲካ ፓርቲዎች፣ ከምርጫ ቦርድ የክልል አስተባባሪዎች የተውጣጣ ነው ያሉም ሲሆን ህዳሴ ፓርቲም በጥናታዊ ዳሰሳው ላይ በአካል እንደተሳተፈ በተለያዩ 13 አካባቢዎች ላይ አባላቱን እንዳሳተፈ ነው የተናገሩት። የአራት ፓርቲዎች ቅንጅት የሆኑ ትብብር ለኢትዮጵያ አንድነት ከቀናት በፊት በሰጠው ጋዜጣዊ መግለጫ የጥናት ሪፖርቱን ውድቅ እንዳደረገው ይታወቃል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።